ከስብሐት ገብረ እግዚአብሔር። አቶ ዘነበ ሀብትም ሆነ ሹመት ወይም ዝና በምኞታቸው ገብቶ አያውቅም ነበር። አግብቶ ልጆች ወልዶ አሳድጎ አስተምሮ በስተርጅና ጧሪ ደጋፊ ማግኘት፣ በልጆችና በልጅ ልጆች ተከቦ መድኃኔዓለምን ተመስገን እያሉ መሞት፣ ይሄ ነበር የአቶ ዘነበ ምኞትና ተስፋ። ግን እግዚአብሔር ሳይለው ቀረና በአንድ መስሪያ ቤት የቢሮ ተላላኪነት ተቀጥረው ከዓመት ዓመት ሚስት አገኛለሁ እያሉ ተስፋ ሲያደርጉ በልዩ ልዩ ምክንያት ከዓመት ዓመት ሳይሳካላቸው ሲቀር ከዓመት ዓመት ትከሻቸው ላይ ዕድሜ ሲቆለል ዕድሜው እየከበዳቸው እየጎበጡ ሄዱ። ተስፋቸው ከወጣትነታቸው እኩል እየመነመነ ሲሄድ መድኃኔዓለምን እየተሳለሙ አንተ አምላክ ሳላውቅ በድዬ ይሆን ማረኝ ይቅር በለኝ እያሉ በልባቸው ሲለምኑ ሲጾሙ ሲጸልዩ ሲሰግዱ እንዲህ ሲሉ 60 ዓመት ሲሆናቸው ተስፋ ቆረጡ። ያ ሲያስጎመዣቸው ሲያስጨንቃቸው የነበረ ተስፋ ጥሏቸው ሲሄድ ጊዜ ቀለል አላቸውና ልባቸው አረፈ። መድኃኔዓለምን እየተሳለሙ አንተ ታውቃለህ እንጂ እኔ ምን አውቃለሁ አንተ እንዳልከው ይሁን ብለው እድላቸውም በሙሉ ልባቸው ተቀበሉ። በዚያን ሰሞን አንድ ጨካኝ ባለጌ አለቃ ተሾመባቸውና እያመናጨቀ ክብራቸውን እየነሳ ያስጨንቃቸው ጀመር። ወንድ ልጅ ወልጄ ቢሆን ኖሮ በስተርጅናዬ ሰው እንደዚህ ይጫወትብኝ ነበር ብለው አንተ ክንፉ የተሰበረውን ወፍ የምትጠብቅ የምትጠግን አምላክ፣ ለደከመ መንገደኛ የዛፍ ጥላ የምትሰጥ አምላክ ለኔስ በስተርጅናዬ ሰላም አሰጠኝምን አሉት። 2 ዓመት ያህል እንዲህ ከተበሳጩ በኋላ ያ ጥላ ቢስ አለቃቸው ወደ ሌላ ተዛወረና አንድ ወጣት አለቃ ተሾመላቸው። እሱም አቶ ዘነበን በጨዋ ደንብ ክብራቸውን ጠብቆ ከማዘዙ በላይ በስራው እሳት ስለነበር በጣም ያደንቁት ጀመር። ልባቸው እንዳረጀ ወፍ ብር ብሎ ሄዶ መድኃኔዓለም ባይለው ነው እንጂ ይሄን የመሰለ ሳተና ሊሰጠኝ ይችል ነበር የሚል ሐሳብ ላይ ያርፍ ጀመር። እንዴት እንደሆነ ሳይታወቃቸው ባለቃቸው ኩራት እያደረባቸው ቀስ በቀስ እንደ ልጃቸው ሲወዱት ይሰማቸው ነበር። አንዳንዴማ ከሌሎች የመስሪያ ቤት ተላላኪዎች ጋር ሲያወሩ የኔ አለቃ ዘንድ የተመራ ዶሴ ፍጻሜውን ሳያገኝ ያድራል ማለት ዘበት እያሉ መፎከር አመጡ። ልባቸው አለቃቸውን እየወደደ በሄደ መጠን ፍርሃት እየተሞላ ሄደ። ይሄ ነው የማይባል መነሻው የማይታወቅ ፍርሃት። መድኃኔዓለምን እየተሳለሙ በልባቸው አንተ አምላክ የልቡን ደህንነት እያየህ ጠብቀው ይሉ ነበር። ታዲያ አንድ ሰሞን ያለቃቸው ስራውን እንደ ድሮ ማቀላጠፍ ትቶ ከቢሮው 10 ጊዜ እየወጣ 10 ጊዜ ይመለስ ጀመር። የሥራ ሰዓት አሳልፎ የመምጣት በሽታ ተጋባበት። አልፎ አልፎም ጺሙን ሳይላጭ መግባት አመጣ። አንድ ወር ያህል ሌላ ሰው ሆኖ ትልቁ ጠረጴዛው ላይ በ50 የሚገመት ዶሴ ተወዘፈ። የመድኃኔዓለም ዕለት አቶ ዘነበ ወደ ቤተክርስቲያን ሄደው እየተሳለሙ በልባቸው አንካሳ ዕድሌን እዚህ ልጅ ጋር አጋብቼበት ይሆን? አታረገውም አንተ መድኃኔዓለም ይህንንስ አታረገው አሉ። በነገታው ጧት ወደ 5 ሰዓት ላይ አለቃቸው አይኑ ቀልቶ ጸጉሩ ተንጨፍርሮ የ10 ዓመት ሰካራም መስሎ መጣና እጅ ሲነሱት እንዴት አደሩ እንኳን ሳይላቸው ወንበሩ ላይ ዘጭ አለ። ራሱን ደስኩ ላይ ደፋ። አቶ ዘነበ ተጨነቁለት። ግን አለቃቸው መድፈር ስላልፈለጉ እና ቢደፍሩትም ልባቸው ውስጥ ያለውን ሽብር ለሱ መናገር የማይቻላቸው ስለሆነ ጫማውን ለሊስትሮ ልስጠው አሉት። ብሎ ደንግጦ ከደስኩ ቀና ብሎ አያቸውና እርሶ ኖት እንዴ አላቸው። እኔው ነኝ ጌታዬ፣ ምን ላርግልህ? በተስኪያን ይስማሉ? አዎ። ማንን? መድኃኔዓለምን። ገዳው ስለ መድኃኔዓለም ያስታውሱ። ሁልጊዜ እኮ ነው ማስታውስህ። ምን አሉኝ? በጸሎቴ ሁልጊዜ አስታውስሃለሁ። ቶሎ መልሶ ራሱን ደፋ።
ሲያዩት ትከሻው ይንቀጠቀጥ ጀመር። ከዚያ ስቅስቅ ብሎ አለቀሰ። አቶ ዘነበ የሚጨብጡትን የሚቆምበትን ስላጡ ኧረ ጌታዬ አታልቅስብኝ፣ ምን በወጣት ታለቅሳለህ? ይቅር ተው፣ ይቅር በቃ ተው፣ ይቅር ተው በቃ እያሉ አለቃቸውን ሳይሆን በልባቸው ያለውን ልጃቸውን ያባብሉት ጀመር። ለቅሶ ፋታ ሲሰጠው አለቃቸው ቀና ብሎ ቤተሰብ አለሁት፣ ብቻዬን ነኝ፣ እኔም ብቻዬን ነኝ፣ አይገርሞትም? መልስ አላገኙለትም። መጣው አላቸውና እየተጣደፈ ወጣ። አቶ ዘነበ ግራ ገብቷቸው ሲጨነቁለት ሲቁነጠነጡ ደጋግመው ወደ ላይ ያዩ አት መድኃኔዓለም ምን ማድረግ ይሻለኛል ሲሉ ብዙ ከቆዩ በኋላ አለቃቸው በሩን በርግዶ ገባና ቆልፎት ሲያበቃ እነሆ አላቸው። በላስቲክ የታሰረ ገንዘብ ተቀበሉት። ሊልካቸው መስሏቸው 4300 ብር ናት። ትንሽ ቦታ ተመርተው ትንሽ ቤት ይስሩባት፣ ሲያረጁ ማረፊያ ትሆነውታለች። ለመድኃኔዓለም ያስታውሱኝ። አቶ ዘነበ ከመደንገጣቸውና ከመገረማቸው የተነሳ አልተናገሩም፣ አልተንቀሳቀሱም። አለቃቸው እንደገና በሩን በርግዶ ወጥቶ ብዙ ቆየ። አሁን ይመለሳል ብለው ሲጠብቁ 7 ሰዓት ሆነና ቢሮውን ቆላልፈው ገንዘቡን ይዘው ቤታቸው ሄዱ። በ9 ቢሮውን ከፍተው ዴስኩን ወልውለው የተቆለሉትን ዶሴዎች አይተው ራሳቸውን በሐዘን ነቅንቀው ዝናብ መጥቷቸው ስለነበር ፀሐይ ሊሞቁ ወጡ። ወደ 11 ሰዓት ላይ ወሬው ደረሳቸው። አለቃቸው መኪናውን ጭቃ ዳልጦት ገደል ገብቶ ሞተ። በልባቸው ውስጥ ከጥልቀቱ የተነሳ ማንም ሊሰማው ወይም ሊጠረጥረው የማይችል ጥልቀት ውስጥ ልጄን ብለው አለቀሱ። ጠዋት ተነስተው ለቀብሩ ሲሄዱ ድንገት የልብሳቸው መናኛነት ታያቸውና እንዴት አለቃዬን በመናኛ ልብስ ሸኘዋለሁ ብለው በፍጥነት ተመልሰው ከ20 ዓመት በፊት ያሰፏትን የክት ገበርዲን ልብሳቸውን ከሳጥናቸው አውጥተው ከጎረቤት ካውያ ለመነው ተኩሰው ወጣ ብለው ከሱቁ አዲስ ሸሚዝ ገዝተው በሚገባ ጌጠው ወጡ። ሊቀብሩ ሳይሆን ሊሰናበቱ። ጊዜም እንዳያልፍባቸው ለጊዜው አባርቶ የነበረው ዝናብም እንዳይደርስባቸው በታክሲ ለመሄድ ቆረጡ። 2 ታክሲ ሞልቶ አልፏቸው 3ኛውን ሲጠብቁ አንዲት ፈጣን ቆንጆ መኪና እንደ ወንዝ እየፈሰሰች መጣችና ቦርጨቅ አርገው አለፈች። ዋው ከመንገዱ ተወሮሮ ተለጠፈባቸው ከነጭቃው። ገበርዲናቸውም ጭምልቅልቅ አለ። የተቆረጠውን ትፋሻቸውን ገና ሳይቀጥሉትና መተንፈስ ሳይጀምሩ ከርካሳ መኪና ስትንገጫገጭ መጥታ ቦርጨቅ ደገመቻቸው። ገበርዲኔን፣ አዲሱ ሸሚዜን፣ አለቃዬን እያሉ እየጮሁ ጎንበስ ቢሉ ድንጋይ አጡ። አዲስ ድንጋይ እንኳን ብሰጡ ምን ቸገራችሁ ነበር? አዲስ ድንጋይ ገበርዲኔን፣ ኧረ በገበርዲኔን የምበቀልባት እያሉ እያለቀሱ በእግር መንገዳቸውን ቀጠሉ። ትንሽ ቆይተው ገበርዲን ጊዜው አልፏል፣ ቆሻሻ ውሃ ካልደረቡበት አያምርም ተብሏል እያሉ ሌላም ልዩ ልዩ ንግግር እየተናገሩ ሊወርድባቸው የጀመረውን ኃይለኛ ዝናብ ሳያስተውሉ ቤተክርስቲያን ደረሱ። አለቃቸው ሲቀበር እየሳቁ ለብቻቸው እያጉረመረሙ ነበር። ማዘን አያሻም። እሱ መች ሞቶ መሰላችሁ? ተሻግሮ ነው። እዚያ እንዲህ የወርቅ ቢሮ ይሰጡታል። በል እንደ ልማድ ስራውን አቀላጥፍልን ይሉታል። የሚረባ ተላላኪ ካልተመደበልኝ ልሰራ አልችልም ሲላቸው ምረጥ ይሉታል። ዘነበን ስጡኝ ሲላቸው እዚያኛው ዓለም ነው ይሉታል። ላኩበት ይላቸዋል። አለቃ ይፈልጋል፣ ልጅ ልኮብሃል በሉት ይሉኛል። እንዳሉ ቀብረው ሄዱ። ቀብረው በሄዱ በ3ኛ ቀናቸው የብርድ በሽታ ይዟቸው አቶ ዘነበም አረፉ። መንታ መልኮችና ሌሎችም አጭር ልቦለዶች ከተሰኘው የበኃይሉ ገብረ እግዚአብሔር መጽሐፍ ላይ ለካፊው የሚለውን ጀባ ልበላችሁ።
ሲስተርዬ ሲስቱካ ተጣራ። ዝም አለችው። ሲስተር ሲስቱዬ በጎንዮሽ ቀስ ብላ ተመለከተችው። ጠቀሳት። ለከፋ መሆኑ ገብቷታል። ለራሷ ተመተመች። ሲስተርዬ ሲስቱ አልቻለችም። ምን ሆንክ? ቆጣ ብላ ጠየቀችው። ዞር ብላ ይሄን ዳሌ የት ነው የማቀው? ጣቱን ወደ ዳሌዋ ጠቁሞ ጠየቃት። ግንባሯ በላብ ወረዛ። አሳፍሯታል። ዝም ብለው ሄደች። ሲስተርዬ አረ ሲስተርዬ እየተከተላት ነው። የማን ነው ሞዛዛ? ንግግሯ ግን ከእርሷ አልፎ ለሌላ አይሰማም። ሲስተርዬ የጸጉርሽ አድናቂ ነኝ እና መላጣ ላይ ልፈረምልህ ልትለው ፈለገች። በራሷ መልስ ፈገገች። ግን አሁንም ከኋላዋ ተከትሏታል። ሲስቱካ የኔ ማር፣ የኔ ወለላ ማር፣ ማርህን ጠጅ ቤት ፈልግ ሞልፋጣ። ንግግሯን የሰማት መስሏት ተሳቀቀች። ከእንዲህ አይነቱ ዱርዬ ጋር መለፋለፍ እብደት ነው። አንገቷን እንደደፋች ጉዞዋን ቀጠለች። አረ ሲስተርዬ በእናትሽ የማን ሞዛዛ ደሞ ላክብኝ ዛሬ? ሲስተር ሚስ ዓለም፣ ሚስ ኢትዮጵያ፣ ሚስ አፍሪካ፣ ሚስ ጎጃም ንቅ መሆን አለበት ደመደመች ለራሷ። የሰማው ሰው እንዳለ ግራ ቀኟን ሰለለችው። ሰው የራሱን መንገድ ይዞ ይርመሰመሳል። የሥራ መውጫ ሰዓት ነው። ሲስተር ሚስስ አዲስ አበባ ነይ ልበለው? በቁንጅናዋ ላይ መሳለቋ አበሳጫት። አስቀያሚ ግን አይደለሁም። ውስጡ ያስቀረችው የቁጭት ሐሳብ ነው። ሲስተር አድናቂሽ ነኝ፣ ፈርሚልኝ፣ ፍርም አድርግልኝ። ፍርማ ደከማት። ቆሜ ላሳልፈው ይሆን አለች። አሰበች። አያያያ ቶሎ ታክሲ መያዣው ቦታ ብደርስ ይሻለኛል። ፈጠን አለች። አረ ሲስተርዬ፣ አረ የኔ ደራርቱ። በእርሷ እርምጃ ልክ ተከትሏታል። እንደው ዛሬ ምን አይነት እብዳ ነው ያጋጠመኝ እንዴ? ሲስቱካ ወገብሽ በጣም ቀጭን ነው። ኧረ ዞር ብላ በግልምጫ አንስታጣለችው። ዘወር ስትል ይባስ ብሎ ደግሞ ጠቀሳት። ጨምባሳ ማድ ቤታይ ሲስተር ሙች ወገብሽ ጭራሮ አይሞላ። ሳቅ አመለጣት። አልቻለችም። የንዴት ሳቅ። ዝቅ ብላ ይሁዳን ቦርጫ አየችው። እፍረት ተሰማት። ለተመልካች ዓይን የተጋለጠ እምብርቷን ለመሸፈን ሹራቧን ወደ ታች ጎተተችው። አረ ሲስቱ ያይ ላይክታት ጎትችው። ሲስተር ዝም። አረ ሲስተርዬ ዝም። አረ ቻው ልልሽ ነው የኔ ማር። ድራሽ በጠፋ። ቻው የኔ ማር፣ ቻው የኔ ማዘር ቴሬዛ። እውነት ይሆን? ያሳሰባት ጥያቄ ነው። ዞረች። ፊቱን አዙሮ ጥሏት እየሄደ ነው። አለች በረጅሙ። ደረቅና ሞዛዛ በሌለበት ሰደበችው። በአግራሞት ራሷን ነቅንቃ ወደ ታክሲ መያዣዋ አመራች። የማን ነው ፈጣጣ? አሁንም ካይምሮ አልወጣም። የወያለው የጥሪ ጩኸት አዋነናት። ለካ ታክሲ የምትይዝበት ቦታ ደርሳለች። ፊት ለፊቱ ያገኘችው ታክሲ ውስጥ ዘዋለች ፈጠን ብላ። ሲስተር አረ ሲስቱ። አይምሮዋ ውስጥ የቀረ ጥሪ ነው። ከሁሉ ግን ያስገረማትም ያናደዳትም በውበቷ ላይ ያላገጠው ነው። ሲስተር ሚስስ ዓለም፣ ሚስስ አፍሪካ፣ ሚስስ ጎጃ። እኔ ከማን አንሳለሁ? ተብከነከነች በንዴት። ይህ ሰው ልክ የማያውቅ ሞዛዛ። አሁንም ሰደበችው በሌለበት። ሂሳብ ፊቱን ከፊቷ ላይ አስጠግቶ ጠይቃት ወያለው። እሺ ከሄደችበት ሐሳብ ተመለሰች። ባለጌ ዱርዬ። አሁንም እየሰደበችው ነው ለካፊዋን። የታክሲ ለመክፈል እጇን ወደ ቦርሷ ሰደደች። ቦርሷ ግን ክፍት ነው። ደነገጠች። ልቧ ለሁለት ክፍል ሲል ተሰምቷታል። በመጠራጠር ስሜት ወደ ተከፈተው ቦርሳ እጇን ላከች። አይኗንም ጭምር። እንዴ አረ የለም። ፊቷ ገረጣ። ከንፈሯ ተንቀጠቀጠ። ቦርሷን ጊዜ ወስዳ በረበረችው። ወይኔ የለም። ገንዘቧ የለም። ዛሬ የተቀበለችው የደሞዟ የለም። ቻው ማዘር ቴሬዛ። ዞር ስትል ልጁ ከሌላ ሰው ጋር አብሮ ሲሄድ ያየችው መሰላት። ቅድም ምን ዋጋ አለው? ገንዘቧ እንደው ተሰርቋል። መሳፈሪዋ እንኳን ሳይቀር። ሲስተር ሂሳብ ስጭ እንጂ።
ከንፈሯ ኩበት መሰለ። ምን ትበለው? የለኝም ሌቦች ዘረፉኝ ላቧ ግንባሯ ላይ ችፍፍ አለ። ታክሲው እየሄደ ነው። በእናታቸው አጠገቧ ያለ አንተ ምን ዞረታ ያለ ሌላ ክፈልላት በእናትህ። ታገል ሰይፉ የጾም ወጎች ከሚል ካሰፈረው ላይ አንዲት ሴት ቤቷ ተንበርክካ ወደ ፈጣሪዋ ስትጸልይ ፈጣሪን ከነመኖሩ የማያውቀው ሀብታም ጎረቤቷ ይሰማታል። አምላኬ ሆይ ዛሬ ማታ 1 ኩንታል ጤፍ በሬ ላይ ቁጭ ያረክልኝ እንደሆነ እሁድ ቤተ ክርስቲያን ስመጣ በምእመናኑ ፊት ቆሜ ያደረክልኝ ቸርነትን እመሰክራለሁ ስትል ሀብታሙ ጎረቤቷ ቆይቺ ቂል ባልሰራላት ብሎ የዚያኑ ቀን ማታ 1 ኩንታል ጤፍ ተሸክሞ በሯ ላይ ቁጭ ያደርጋል። እንዳለችውም እሁድ ቤተ ክርስቲያን ሄዳ ምእመኑ ፊት በመቆም አምላኳ ቃሏን ሰምቶ ያደረጋላትን ቸርነት በመመስከር ላይ ሳለች ያ ጎረቤቷ ብድግ ይልና አቤት ቅጥፈት፣ አቤት ቅጥፈት፣ አቤት ቅጥፈት ይላል። አቤት ይላሉ የቤተ ክርስቲያኑ ቄስም። ሀብታሙ ሰው አይን ያወጣ ቅጥፈት ነው። በወቅቱ ያደመጣትም የሰጣትም አምላክ አልነበረም። 1 ኩንታል ጤፍ በሬ ላይ ቁጭ አድርግልኝ ስትል የሰማሁት እኔው፣ ኩንታሉን ተሸክሜ በሯ ላይ ያስቀመጥኩትም እኔው ነኝ ተሸከምኩ። ቄሱ ቀበል አድርገው ታዲያ ምን አለ እግዚአብሔር ይሰማል ይሰጣል፣ ሰይጣን ይሸከማል አሉት አሉ። በግሌ ጥበብና ለዛ ባለው አቀራረብ መጽሐፍ ቅዱስን የሚያስተምሩ ብዙ አገልጋዮችን አውቃለሁ። ከኦርቶዶክስም ከካቶሊክም ከፕሮቴስታንትም እምነት ተከታዮች። ለምሳሌ አንድ በጣም የማከብራቸው አንድ አገልጋይ በጴጥሮስ መልእክት ውስጥ የተጻፈውን ቃል እንዴት እንዳስተማሩ አስታውሳለሁ። አገልጋዩ ንግግራቸውን የጀመሩት ትዳርን በተመለከተ እኛ ሀገር ተደጋግሞ የሚሰበከው ዝነኛ ቃል ሚስቶች ሆይ ለባሎች ተገዙ የሚለው መሆኑን በማስታወስ ነበር። ከዚህ ቃል እኩል ትኩረት ሊሰጠው የሚገባው ባሎች ሆይ ሚስቶቻችሁን ውደዱ የሚለው ቃል መሆኑን ካብራሩልን በኋላ ወረተኝነትን አወገዙ። እንዲህ በማለት ባል ከሆንክ ወረተኛ መሆን የለብህም። እወድሻለሁ ብለህ ያፈቀርካትን ሴት እወድሻለሁ ብላ አግባት። እወድሻለሁ እንዳልክ ኑር። እወድሻለሁ እንዳልክ ሙት። ወረተኛ ባል ከሆንክ ግን የምለው አይገባህም። ምክንያቱም ሐና የምትባል ሴት ያፈቀርክ የዚያን ሰሞን እንዴት እንደ ተራ ሴት ሐና ብዬ ጠራታለሁ ብለህ አቆላምጠህ ሐንዬ ትላለህ። ስትላትም ትከርማለህ። ካገባኋት በኋላ ግን ሐኒ ቀርቶ ሐና ማለት ትጀምር ትሰነበትና ኋላ ሐናው የሚቀርና ሐይና ማለት ይመጣል ብለው አስቀውናል። ከታላቁ ባለቅኔ የከበደ ሚካኤል ቤት ብቅ በምልበት ወቅት ከተረዳሁት ነገር አንዱ የካቶሊክ እምነት ተከታይ መሆናቸውን ነው። በግጥሞቻቸው መሃልም የፈጣሪን አይመረመሬነት የምትገልጽ አንዲት አስደናቂ ግጥም ማንበቤን አስታውሳለሁ። ሰውየው ከገበያ ሲመለስ የቀትሯ ፀሐይ ተበረታበትና በረድ እስክትልለት ከአንድ የሾላ ዛፍ ስር ጋደም ብሎ ወደ መሬት ሲመለከት ከግንዱ ስር በአንድ ቀጭን ስር ላይ የተንጠለጠለ ግዙፍ የዱባ ፍሬ ያያል። ቀና ሲል ደግሞ ከግዙፉ ዛፍ ላይ የተንጠለጠለውን ጥቃቅን የሾላ ፍሬዎች ይመለከትና ፈጣሪ ልክ አይደለህም ብሎ ስራው መገምገምና መተቸት ይጀምራል። ይህችን ቀጭን ስር ከአቅሟ በላይ የሆነውን ግዙፍና ከባድ ድንጋይ ያህል ነገር አሸከምካት። ይህን የሚያክል ግዙፍ ዛፍ ላይ ደግሞ እነዚህን ትናንሽ ፍሬዎች አንጠለጠልክ። እንደዛ መሆን አልነበረበትም።
ይህች ቀጭን ስር መሸከም የነበረባት የዱባውን ሳይሆን ትንሿን የሾላ ፍሬ ነበር። ይህን ትልቅ የዱባ ፍሬ መሸከም የሚገባው ደግሞ ይሄ ትልቁ ዛፍ ነበር እያለ ሲያደላድል ከምርምሩ ብዛት አይምሮ ዝሎ ሸለብ ያደርገዋል። ብዙም ሳይተኛ ታዲያ ከሾላ ዛፍ ላይ የወደቀች አንዲት ትንሽ ፍሬ አፍንጫውን መታ ስታደማው ብንን ይልና ለካንስ ፈጣሪ ትክክል ኖሯል፣ እኔ እንዳሰብኩት ዱባው እዚህ የሾላ ዛፍ ላይ ተንጠልጥሎ ቢሆን ኖሮ ዛሬ አልቆልኝ ነበር ብሎ ብድግ አለ። አንድ ሰው አለ እንደ ማንኛውም ምእመን እሁድ እሁድ ቤተ ክርስቲያን ይሄዳል። ደጀ ሰላሙ ስር ተደፍቶም ያለቅሳል። ባካ አምላኬ ሳምንቱን ሙሉ በልቤ ውስጥ ያደረውን የኃጢአት ድር አንተው ጥረግልኝ እያለ ስቅስቅ ብሎ ያለቅሳል። በዚህ አይነት ሳምንታዊ ንስሐ የኃጢአቱን ድር አስጠርጎ ከቤተ ክርስቲያኑ ወደ ቤቱ ይመለሳል። ልክ በሳምንቱ ምሁር ታዲያ ወደ ቤተ ክርስቲያኑ መመለሱ አይቀርም። እንደገና ከደጀ ሰላሙ በር ተደፍቶ እያለቀሰ አምላኬ ሳምንቱ ሙሉ በልቤ ውስጥ ያደረውን የኃጢአቴን ድር አንተው ጥረግልኝ ይላል። እርሱ በየሳምንቱ እየመጣ በየሳምንቱ እያለቀሰ የኃጢአቱን ድር በሚያስጠርግበት ስፍራ ቆሞ ይህን የማያቋርጥ ትዕይንት ሲያጤን የከረመ አንድ ሌላ ምእመን ነበር። ከእሁድ በአንዱ እሁድ እንደ ልማዱ ደጀ ሰላም ስር ተደፍቶ እያለቀሰ አምላኬ ሳምንቱን ሙሉ በልቤ ያደረውን የኃጢአት ድር አንተው ብሎ እንኳን ሳይጨርሰው ከኋላው ጠጋ ብሎ ያሰውዬ ትከሻውን ነካ ነካ አደረገውና ነፍሴ ጀለሴ በየሳምንቱ እየመጣሽ እዚህ የኃጢአትሽን ድር ከምታስጠርጊ ለምን ሸረሪቷን አታስገድያትም አሉ። በእንግሊዝኛ ቻይልድሁድ በአማርኛ ትርጉምም ልጅነት በተባለው የጎርኪ ልቦለድ ውስጥ አልዮሻ የሚባል ሕፃን ታገኛላችሁ። የአልዮሻ ሁለት አያቶች አንድ አይነት ልማድ አላቸው። ዘወትር እሁድ ካልጋቸው ተነስተው በየተራ ግድግዳ ላይ ወደ ተሰቀለው ወደ መድኃኔዓለም ምስል አሻቅበው የምስጋና ጸሎት ያደርሳሉ። አልዮሻ የሁለቱንም ጸሎት አዘውትሮ ይሰማል። አሁን የምተረክላችሁ ጸሎት የተደረገው አንድሬች የተባለው የፋብሪካ ሰራተኛ ከፈላ ዘይት ውስጥ ወድቆ በተጎዳ ማግስት ነው። ብቻ የሁለቱም ጸሎት እንደተለመደው ፈጣሪያቸውን የማመስገን ሲሆን ሁለቱም የሚያመሰግኑት ደግሞ ትናንት አንድሬች በተባለው አገልጋያቸው ላይ ከደረሰው አደጋ በመነሳት ነው። በመጀመሪያ የሚጸልየው የእርሱ ወንድ አያት ናቸው። ወደዚያ የመድኃኔዓለም ስዕል አሻቅበው እንዲህ አሉ። አንተ ፍትህ የማታጓድል ኃጢአትን የምትጠላ አመፀኞችን የምትቀጣ እውነተኛ አምላክ ሆይ ብለው ቀጠሉ። አንድሬች ክፉኛ ጠግቦ ሱሪ ጠበበኝ በሚልበት ሰዓት እዚያ የፈላ ዘይት ውስጥ ጨምረህ ይህን ያበጠ ልቡን ስላስተነፈስክለት አመሰግናለሁ። ወንድ አያትየው ይህን የመሰለ የምስጋና ጸሎት አድርሰው ወደ ስራቸው እንደሄዱ ሴት አያቱ እዛው ስፍራ ቆመው ለዛው መድኃኔዓለም አሻቅበው እንዲህ ብለው ይጸልያሉ። አንተ እጅግ በጣም ሩህሩህና አዳኝ የሆንክ አምላክ ሆይ አንድሬች እዚያ የፈላ ዘይት ውስጥ እንደመውደቁ አይተርፍም ነበር። ነገር ግን ካንተ ምሕረትና ርኅራኄ የተነሳ ሕይወቱ ተርፎ ለማየት ስላበቃኸኝ አመሰግናለሁ። አልዮሻ የሁለቱንም ጸሎት ከሰማ በኋላ እንደዚህ ይላል። የወንድ አያቴ አምላክ ክፉ ነው፣ አልወደውም። የሴት አያቴ ግን ደግና ሩህሩህ ነው፣ እወደዋለሁ። ይህችን የሰማሁት ከአቡነ ገብርኤል አንደበት ነው። በልደታ ቤተ ክርስቲያን ሲያስተምሩ ከተናገሩት። ጊዜው ሌሊት ነው። በአንዱ የባህር ዳርቻ ካሉ ቤቶች ላይ ድንገተኛ የእሳት ቃጠሎ ይነሳል። በቤቱ ውስጥ የነበሩ ሰዎች የሆነውን ገና አላወቁም። አገር ሰላም ብለው በሰላም ተኝተዋል። በወቅቱ አንዲት እንቁራሪት ብቻ ከባህር ውስጥ ሆና አውጣን 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 ኧረ አውጣን 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 እያለች ፈጣሪዋን ትማጠናለች። ጩኸቷ እንቅልፍ የነሳቸው እንቁራሪቶች ደግሞ መልሰው ይጮህባታል። እኛ ያለነው ባህር ውስጥ ነው፣ እሳቱ አይደርስብንም። ምን ማዕት መጣና ነው እየጮክሽ አውጣን 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 እያልሽ ከእንቅልፋችን የምታወጭን የምትበጠብጭን እያሉ ዝም ሊያሰኟት ቢሞክሩም ያቺ እንቁራሪቷ ግን አብዝታ አውጣን 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 ማለቷን ቀጠለች።
ሰዎቹ ነቅተው እሳቱን ለማጥፋት መረባረም የጀመሩት በዚህ መሃል ነው። ባላያቸውን አንጠልጥለው ወደዚያ ባህር ሮጡ። እናም ያቺ አውጣን አውጣን ስትል የነበረችው እንቁራሪት ስትቀር፣ ሌሎቹ እንቁራሪቶች ግን ከውሃው ጋር በባልዲያቸው እየተጨለፉ የማይበሉ የእሳት ላይ ጥብስ ሆኑ። አውጣን ነው እኔ ጌታ፣ አውጣን ነው። ማን ነው? ጸሐፊው በኃይሉ ገብረ እግዚአብሔር ነው። ልብሱን ጎዳናው ላይ አንጥፎታል። ሌላ አይደለም፣ ሱሪውን ነው። በሱሪው ውስጥ ሞራሉ፣ ወኔውና መሰል ስሜቶቹ አሉ። ሁለመናው ጎዳናው ላይ ተነጥፏል። የአናቱ ጸጉር በጥፍሩ ቆፈረ። ጥፍሩ የደለበ ተባይ ይዞ ብቅ አለ። አየው ትኩር ብሎ። አልገለም፣ ሕይወትን በማርዘም እቀጣለሁ። በአንተ ላይ የመፍረድን ስልጣን ማን ሸለመኝ? ማንም ነው። አይሂድ። መሬት ላይ ለቀቀው ተባዩን። ትንሽ ፋታ ከወሰደ በኋላ የማያቋርጥ ንግግሩ ቀጠለ። የሚወረወሩ ሳንቲሞች አጠገቡ ከተነጠፈው ሱሪ ላይ ያርፋሉ። ራሱን እየወዘወዘ መሬቱን በመዳፎቹ ጠበጠበ። ይሄ ሰው ማን ነው? አሉባልታ አንድ። ይሄ ሰው ወንጀለኛ ነው ይባላል። የመጣበት ቦታ በውል ባይታወቅም ክፍለ ሀገር የሰው ሕይወት አጥፍቶ እዚህ እንደተሸሸገ ይነገራል። መቼም የሰው ደም ያለበት ሰው ሰላምን አያገኝምና ከትውልድ ሀገሩ ሸሽቶ ቢመጣም ይሄው ባይምሮ ጭንቀት ይሰቃያል። ጎዳናን ቤቱ አድርጎ የማይይዝ የማይጨበጥ ወሬ ያወራል ይሉታል። አሉባልታ ሁለት። ይሄ ሰው ለረጅም ዓመታት መምህር ነበር ይባላል። ከሥራ ባልደረቦቹ ጋር በተፈጠረ አለመግባባት ከሥራ ጫና ጋር ተዳምሮ ለአይምሮ ሕመም ተዳረገና በሕመሙ ምክንያት ከሥራው ተባረረ። እብድ የሚል ቅጽል ስም ተሸክሞ ለጎዳና ሕይወት ተጋለጠ ይላሉ። አሉባልታ ሶስት። ይሄ ሰው ከጥቂት ዓመታት በፊት ለዚህ ለአይምሮ በሽታ ተዳርጎ ጎዳና ላይ ሳይወጣ የራሱ ቤተሰብ ያለውና በድሎት የሚኖር ሰው ነበር ይባላል። ባልታወቀ አደጋ ወይም በሽታ ባለቤቱንና ልጆችን በሞት በማጣቱ በዚህ ሐዘን ክፉኛ ስለጎዳው እንዲህ ሊሆን በቅቷል ይላሉ። አሉባልታ አራት። የዛሬን ያደርገውና ይህ ሰው የአንድ ትልቅ መስሪያ ቤት ሥራ አስኪያጅ ነበር ይባላል። መቼም በየቦታው የሰዎችን እድገትና ብልጽግና የሚወዱ ግለሰቦች አይጠፉምና ይሄ ሰው ባልፈጸመው ወንጀል ተወንጅሎ ከሥራ ገበታው ተፈናቀለ፣ ለእስር ተዳረገ፣ ቤተሰቡም ተበተነ። በዚህም ከፍተኛ ብስጭት የአይምሮ ሕመም ደርሶበት ለአሰቃቂው የጎዳና ሕይወት እንደበቃ ይነገርለታል። አሉባልታ አምስት። የሚያምናት የሚያፈቅራት የትዳር ጓደኛው ስለከዳችው የአይምሮ ሕመም ደረሰበት። መከዳት ብቻ አይደለም፣ ይህች ሴት ልጆቹን ያለ የሌለ ንብረቱን ይዛ እንደተሰወረችበትም ይነገራል። እርሱ ግን እብድ የዘወትር መጠሪያው ሆኖ የጎዳና ሕይወት እየመራ ይገኛል። አሉባልታ አለው ሌላ 6፣ አሉባልታ 7፣ አሉባልታ 8፣ አሉባልታ 9፣ አሉባልታ 10። ስለሱ የሚወራው ብዙ ነው። እኔም ተራኪው እንዲህ እላለሁ። የአንድ ሰፈራችን ያለ የእብድ ሰው ታሪክ በ10 ሰው አፍ 10 አይነት ከሆነ ከ2000 ከ3000 ከ4000 ከ1000 ዓመት በፊት ያለው ታሪካችን ላይ ስንሟገት ምኑን ይዘነው ይሆን? አንድ በዘመናችን ያለ እብድ ታሪክ 1000 ከሆነ የተጻፈው ታሪካችን እውነትም ነው እላለሁ። እንዲሁ መቼም ቢጨንቀኝ ነው።